የመጣ እግር በቃ እንደዛ በሰላም ተመልሶ ቤት መገባት ከፈለክ ካጠገቡ ራቂ። አንቺ ቱልቱላ ማለት ነው። ቺ ሱሲ ተብዮ ያ ሄሚያው ሊኩን ንገራት ሻላታል እንደዛ። አዎ እንደዛ ነገር ሁለተኛ ደግማ ህይወትሽ ላይ እንዳትመጣ እቺ ማለት ነው። ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? እኔ ዳና ነኝ። እግዚአብሔር ስም የተባረከ ይሁን አለው እና እንዴት ናችሁ? የዛሬ እንትን ድብድቡ እንዴት ነው? የሚየው በቃ እናት ይመችሽ በቃ። አዎ እንደዛ ሁለተኛ ህይወትሽ ላይ እንዳትመጣች ጎደኛ ሁለት ብዙ አመታት አብረን አሳልፈናል። ጎደኛ ያለሽ እንዴ አንቺ የሆንሽ ልጅ አጠገቡ እንዳትደርሲ በቃ። አዎ ሄሚዬ ልኩን ስለነገርሽኝ በጣም ደስ ብሎኛል። ምን አለሽ ሼር ላይ ሄሚዬ ክብርሽን ጠብቂ አትዘላዘሊ ብላለችና ይመችሽ። ልክ ነሽ። አትዘላዘልቺ ማለት ነው። ፍቅረኛ ለተለያየ ፍቅረኛው ሰውስ ምን ይለኛል አትይም? አዎ አትዘላዘል። አሁን ያ ዛሬ ይቅርታ ማትቀበያት እቺ ማለት ነው። ይቅርታ ያስፈልግም እኮ አንቺ የጎደኛ አይነት ምናምን ትያለሽ። የምን ጎደኛ ነው? አርፈሽ ቁጭ በይ እና አሪፈሽ ቁጭ በይ። ያው በቃ ተረጋጊ። ስለዚህ ከሄሚ ህይወት ሃይማኖት እኝ ተረጋጊ። እኔ ምንም ያደረኩት ነገር የለም። እኝ የምትዩ ነገር ምንም የለም። እሺ ካጠግቡ ራቂ። እሺ አዎ ሄሚ ያለችው ነገር ልክ ነኝ። እኔ ራሱ እንደዚህ አስተዋውሼ ነበር። ምክንያቱም የጎደኛሽ ላይ አሁን ዳኒ የሚባል ልጅ ጋር ለምሳሌ ሄዳ ሄሚ አልጋ ላይ ፕራንክ ብትሰራ ምን አይነት ስሜት ነው የሚሰማው ላንቺ? አዎ ልክ ናት። አንቺ እንዴት ነው ፍቅረኛ ያለሽ ፍቅረኛ ሲተሽ ማተሽ እኔ ጎደኛ እንጀም እኔ እኮ ግራ የማገባኝ ነገር ቢኖር ማለት ነው ሴቶችም ፍቅረኛ ያለ ሌላ ወንድ ጎደኛ ነው ብለው ይይዛል። እኔ ደግሞ እና ወንዶችም ደግሞ ፍቅረኛ ያላት ሁሉ ነገር የምትሆነው ሴት እያለ ደግሞ ሌላ ሴት ደግሞ ጎደኛ አይነት ረጅም አመት አብረን አሳልፈናል እያለ ይዞ ይመጣል። ዋት እንዴ አይበቃ አንተ አትበቃም እንዴ? ይበቃል እኮ። ሄሚዬ ደግሞ ዛሬ ይሄ ጸጉሯን ነጥሽ ነቅለሽ ለምንድን ነው መሬት ላይ ያላላክሽም? አይ ደስ ብሎኝ ነበር ጌታን። እቺ እኔ አላቅም። እኔ በጣም ነው የምታስጠላኝ እቺ ልጅ። ቡራ ያንተም ደግሞ ተረጋጋ። ምንም ማድረግ አንችልም ብራዘርዬ። ያው እግዚአብሔር አለ አትለያዩ ማቼም። እኔ እኮ ምን እንደሆነ የሚያሳቅ ነገር እኮ የለም እኮ። ሄሚዬ ዛሬ እቺ ልጅ ጸጉሮ ሚነጫታለሁ አይንሽን አጠፋለሁ እጂ ከዚህ ስትል ውስጤ ደስ ነው ያለኝ እኮ። ደስ አለኝ። አዎ ደስ አለኝ። ምን እንቴ እኔ ምልሽ አሁን ሄሚዬ ይቅርታ ከብሩኬ ተቀባይ። እቺ ይቅርታ ብትቀባይም ባትቀባይ ምንም ማታረግም። እቺ ታንካሴ ሴት ማለት ነው። እቺ ህይወቷ ትኖር አርቴ ማለት ነው። እቺ ቂጥ አርቴ ነው። ጸጉሩ አርቴ ነው። ማንነት አርቴ እዚህ ትቀመጥ አንፈልጋትም። እሷ ይቅርታ ጠየቀች። እሷ ይቅርታ እንጂ ያኖራታ የሚባል ነገርም የለም። ለአንቺ ምንም የሚሰጠው ትርጉም የለም። ስለዚህ እዛው እና ምልሽ ነገር ቢኖር ምን መሰለሽ ሄሚዬ ይቅርታውን አሁን ወይ ነገ ወይ ተነገ እኔ አላቅም። ይቅርታን ብሩኬ ተቀብለሽ መለየት ነገር እና አንሰማም እና ከናንተ ማለት ነው። ይቅርታ አርጊው። ይቅርታ በቃ አርጊ። ህይወታችሁ ላይ ብዙ ነገር ይመጣ ይችላል እና ብዙ የሚፈተኑ ፈተናዎች ከዚህ የበለጠ ፈተናዎች ሊኖር ይችላል። ስለዚህ ያ ፈተናዎችን ለማለፍ አንቺ ደግሞ ጠንካራ ወገብሽ አስረሽ ጠንካራ ሆነሽ ማጠበቅ ነው ህይወትና ሁሉ ጊዜ ሙሉ ናት። ሁሉ ጊዜም ምንም አይመጣብንም ማጠበቅ የለብን። ከዚህ የበለጠ ፈተናዎች ሊመጣ ይችላል። ስለዚህ ጠንካራ ሆኚ። ከዚህ በኋላ ደግሞ ሌላ ሴቶች ጋር እንዳትሆኚ አልፈልግም። በቃ ሌላ ሴቶች ጋር ማየት አልፈልግም ብለሽ ንገሪው ለሱም። አዎ ለብሩክም ንገሪው። እና ሌላ ሴቶች ጋር እንደዚህ አይነት ፕራንክም አትስሪ። ከፈለክ ሱሲ ጋር እንደ ሱሲም እንዳትመጣ ከህይወትክ ላይ አልፈልግም። ለምን የምን ጎደኛ ናት ብለህ ጠይቂው። እኔ ከሱሲ ጋር ያለው ነገር ምንም የለም ብሎ ከዚህ በፊት ነግሮናልና አሁንም የምትፈልጊው ነገር ካለ ብሩክን ጠይቀሽ እና እኔ እሷን ህይወት ላይ እንዴት ማጣ አልፈልግም። ብሩክ ደግሞ ከሴቶች ጋር እንድትሆን አልፈልግም ካልሽ ማናገር ትችያለሽ። አዎ መፍትሽ ነው። ምክንያቱም ፍቅረኛሽ ነው፣ ጎደኛሽ ነው እንደ መፍታለሽ። ስለዚህ እኔ ሴቶች ጋር እንድትሆን አልፈልግም ብለሽ ማናገር ትችያለሽ። ደግሞ ሴቶች እየተዘላዘላችሁ ከብሩክ ህይወት የምትመጡት ማለት ነው። እኔ ጎደኛዬ ነው ዝረጅም ማለት እኛኛ ትበይ። አርፈሽ ቁጭ በይ አንቺ ዘልዛላ እና ጥሩ ነው እንግዲህ
ያው ዛሬ ጸጉሯን ብትነጪ ነው ደስ የሚል ነበር። ይሄ ትንሽ እንደዚህ ጸጉር ላይ እንደዛ ያስቀመጣችሁ ብታስቀምጪ መሬት ላይ ደስ ይለኝ ነበር። ነገ እንኳን ይቅርታ ብትጠይቂ እንኳን ደስ ይለኛል። ያ ጸጉር ላይ ያለው ይሄ አርተን አምሲተሽ መሬት ላይ ብታስቀምጣ እርፍ ልቤ እርፍ ነው ምናምን እንኳን በቃ አላቅም። ሄምዬ በቃ እኔስ ጀመርም እያደነቅኩሽ ነው ምኖረውና አደነቅሻል ነበር። አሁን እኮ ዛሬ እንኳን አንገቷን ይዘሻልና ማገላት ነበረብሽ እቺ ማለት ነው። እቺ ህይወቷ ላይ እንዳትመጣ አንቺ ጓደኛ እንድትሆን እንዳታርጊ። ይቅርታ ማትቀበል ይቅርታ ከተቀበልሽ ቁጥር ይቅርታ ተቀብላለች እኔ ጓደኛ ትሆናለች ከዚህ በኋላ ብላ አንቺ ትቀራረባለች፣ ህይወቷን ትበጠብጣለች፣ ፍቅረኛ እስከ ትጣላለች፣ ሌላ ወሬም ይመጣል፣ ሌላ ውሸትም ይመጣል። ከብሩክ ጋር ጓደኝነት ከዚህ የበለጠ ከዚህ ወይቱን ጓደኝነት አለ የበለጠ ጓደኝነት ትፈጥራለች፣ ህይወትሽን ትበጠብጣለች። እቺ ልጅ ራቂ፣ ብሩክ አንተ በራቂ ከሷ ማለት ነው። ምንድነው ያላችሁ እናንተ በቃ ራቁ። አዎ ስለዚህ መራቅ ነው ያለባችሁ። ከዛ እናንተ እግዚአብሔር ያስባችሁ ህይወታችሁ ምሩ አለቀ። እና ደግሞ ፕራንክ ተደርጉት እንደዚህ ነዛልዛላና ቆልቃላ የሆነ ሴቶች አምጣችሁ ፕራንክ አታደርጉ። ሄሚ አንቺም ደግሞ ወንዶችም አምጣችሁ ፕራንክ ማድረግ ከዚህ በኋላ ይበቃል። እናንተ እምነት መኖር አለባችሁ ህይወታችሁ ላይ። ሶ እናንተ አሁን አመት ግማሽ ማለት አሳልፋችኋል። ሶ እናንተ መሃል አሁን እምነት መኖር ይገባል። ፍቅርና እምነት ተስባ እና ሶስቱም ጸንቶ ይኖራል ይባላል። ከዚህ ሁሉ የሚበልጠው ፍቅር ነው ይላል ሶ መጽሐፍ ሲናገር ማለት ነው። ስለዚህ እናንተ እምነት የሚኖር ፍቅር የሚኖር ደግሞ ፍቅር ኖሮ እምነት ከሌለም በጣም ከባድ ነው። ስለዚህ እምነት የሚኖር ፍቅር የሚኖር እና ማመን አለባችሁ። ሄሚ አንቺም ደግሞ ከዚህ በኋላ አፈቅራለሁ ብለሽ ወንዶችን አታምጪ። ብሩክ አንተም ደግሞ ሊፈትናት ነው ለኔ ያለው ቦታ ምን ያክል ቦታ እንዳለ ማወቅ ነው ብለሽ ሴቶች አንተም አታምጣ። እንደዚህ አይነት ተልካሻ ሴቶች ማለት ነው በጣም ነው የሚደብረው እቺ ሴት ማለት ነው። ከፈለጋችሁ እንደፈለጋችሁ ተመካክራችሁ ድራማ መስራት ትችላላችሁ። ገባችሁ? ዛሬ እንኳን በጣም ተናጅጄ ያወራ ነው ያለው እኔ ማለት ነው። አዎ እና ሌላ ሰው ሀምታችሁ ፕራንክ ስሩ። አንተም ፕራንክ ሌላ ሰው ሀምቴ ስራ ማለት ሲላችሁ ሴቶች አይደለም የኔ ፕራንክ ሲላችሁ ሁለታችሁን ተመካክራችሁ ብሩክም ሄሚን ተመካክራችሁ አሁን ብሩክ እኮ ከሄሚ የምሳሌ የምረ ነው ብላችሁ ሄሚ ጋር ብሩክ ከተጣላ ማለት ነው ይካሳል ይደክማል። እኔ እኮ በጣም ነው የሚያሳዝነው ማለት ነው። ሄሚና ብሩክ እናንተ ማር ሰው እንዲገባ አንፈልግም። አዎ ቡራ አይዞ ብራዬ አይዞ ምንም ማድረግ አንችልም። ቅመሟን ማስተማር የፈለገችው ነገር አለ። እቺ ልጅ የመጣችው እግር ተመልሳ ወደ ቤቷ እንዲመለስ ነው የፈለገችው ሄሚዬ ማለት ነው። ልክ ነሽ ሂጂበት እናት፣ ግን ሪቅሽ አትሄጂ ብዙ አትሄጂ። ብሩክ ለውሳኔ ይቸኩላል ታውቂያለሽ አይደል? ይሄንን እያወቅሽ ደግሞ ብዙ ሪቅሽ ሄደሽ አሁን በኋላ ደግሞ ይደብራል። ሶ እናቴ ስሚ እና ሄሚዬ ቶሎ ብለሽ ነገርን አቆርጠሽ ከፈለጋችሁ ሌላ ድራማ ተመካክራችሁ መጀመር ትችላላችሁ። ግን ናው ልክ ናችሁ። ከዚህ በኋላ ከዚህ በፊትም ባለፈው ቦታ ጀራ ሄዳችሁ ቃል ድራማ ጀምራችሁ ነበር። ያ ድራማ ባል ስለሆነ ያቆርጣችሁ ነው ሄዳችሁት። ያው ምንም ማድረግ አንችልም። ስለዚህ አሁን ምንና ለመሰለሽ ማንም ደስ እንዳለሽ በቀደስ አይል ማለት እናንተ እንድትለያዩና እናንተ ማጣላት የሚፈልግ ሰው ሜዳ ላይም እናንተ ጋም በቃ ብዙ ስላለ ማለት ታሪቃችሁ ተመካክራችሁ ማለት ድራማ ጀምሩ። ሌላ ድራማ ማለት ነው። አዎ እንደዛ ነገር እናንተ ተመካክራችሁ ከሰራችሁ እሱ ምንም ችግር የለብንም። ግን ይሄ አልጋ ላይ ማዘላዘል ምናምን እዛው አንቺም ደግሞ እንደዚህ አይነት ፕራንክ መልሳለሁ አታረግም። ግን እንደዚህ አይነት ፕራንክ መልሽ ያደርጋለሁ ካልሽ ሄሚ ጥሩ አይደለም። እና ሌላ ቀይራችሁ አይዲ ቀይራችሁ ተመካክራችሁ ሀምጡ ቻናላችሁ እንዲያድግ ከፈለጋችሁ ማለት ነው። ሶ ዛሬ በጣም ደስ ብሎኛል እቺ ልጅ ስለጠፈጠፈችና ስለደበደበሽ ማለት ነው። አዎ ሄሚ ስለደበደብሽ በጣም ደስ ብሎኛል። እና እንደዛ ነው የምላችሁት። አዎ እንደዛ ነገር እና አንቺም ደግሞ ቶሎ ብለሽ ይቅርታ ተቀብለሽ ሌላ ድራማ ሌላ ስራ ስሩ። አዎ እንደዛ ነገር እና ፕራንክም ከዚህ በኋላ በጣም የገናና ፕራንኮች አትደራረጉ። ህይወታችሁ ይበጠብጣል። ማላየትም ይመጣ ይችላል። እኔ የለውበትም ሄሚዬ ለጠላቴ አሳልፈሽ አትስጪ። አዎ ቶሎ ብለሽ ነገሩን ማበረድ አለብሽ። አዎ ቶሎ ብላችሁ ይቅርታ ተጠያየቃችሁ ይቅርታ ጠይቀሽና በቃ ህይወታችሁ ኑሩ። እና ድራማ የምታደርጉን ከሆነ ተመካክራችሁ ታሪቃችሁ ሌላ ድራማ መጀመር ትችላላችሁ። ሶ ዛሬ እቺ ልጅቷ ደግሞ ለይቅርታ ነው ብላ ዝም ብላ ከብሩክ ጋር እንዴት መጣ አንፈልግም። አይኗን ማየት አንፈልግም። እኛ ለምንድነው ለይቅርታ ነው ብላ ማለት
ምን አለ መሰላችሁ ለይቅርታ ነው ብላ ሁሉ ጊዜ ትመጣለች አይደል? እኛ ደግሞ እናያለን ማለት እቺ ሱሲ ተብየው ማለት ነው። በጣም ነው ያስጠላችኝ እቺ ከነ ማንነቷ ማለት ነው። እጪ እናቴ ወይኔ የምር በጣም ነው ደበረችኝ ማለት ነው። ለይቅርታ ብላም ደግሞ እንዳትወጣ አንፈልግም ይቅርታ እናት እዛው አንፈልግም ማለት አልፈልግሽም ብለሽ ንገሪው። ከዚህ በኋላ ጠገበ እንዳደርሽ በይ በቃ። አንቺ ደግሞ ብሩክ ይቅርታ ይጠይቅሻል እና ያረጋው ነገር ሁሉ ግልጽ አድርጎ ይነግርሻል። ይቅርታ ተጠያየቃችሁ እናንተ ደግሞ ህይወታችሁ መጀመር ነው። እቺ ደግሞ ከህይወታችሁ ቀስ አድርገሽ ማስወጣት ነው። እንደዛ ነው ነገር ማለት ነው። ያ እና ጠላቶች ደግሞ እና በየቦታ እኝኝ የምትሉት ማለት ነው። አሽቃባጮች አሪፋችሁ ቁጭ በሉ። አዎ አሪፋችሁ ቁጭ በሉ። እና ኮሜንት ላይ ብዙ ነገር እየጻፋችሁ ነበር። ቅድም የሆነ አሁን ግን ለዚሁ ለማውራት ማለት ለእሱ ለማውራት አይደለም የመጣሁት። ቅድም የሰራሁት ቪዲዮ ላይ የሆነ ጥቅስ ተጽፎ ሄሚና ብሩኬ የሆነ ቪዲዮ ተለቆ ነበር። ያ ጥቅስ ሰምቼ ማለት ቪዲዮ ሰርቼ ነበርና ማለት ከባድ ነው። እናንተ ግን እኝኝ ያላችሁ ትኖራላችሁ። ሄሚና ብሩኬ ደግሞ ወደፊት ወደፊት እየሰማችሁ ነው። እና ጣንፊዎች አለሽ ቃልዬ ማለት ነው። እኔ እናትና በጣም ነው የምወድሽና በነገራችን ላይ እና እንደዚህ እላችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ደህና ደሩ ቤተሰቦች። ቻናልን 1000 ቶሎ ብላችሁ አስገቡኝ። ሄሚዬ ደግሞ አንቺም ተረጋግተሽ አስበሽ ነገ ደግሞ ይቅርታ ተቀብለሽ ሌላ ስራ የምትጀምሩ ከሆነ ጀምሩ። ሄሚዬን ደግሞ